they can never have a nuclear weapon. በሚቀጥሉት ቀናት አሜሪካና እስራኤል ተጣምረው ኢራን ላይ ዳግም ጥቃት ሊሰነዝሩ የሚችሉባቸው አጋጣሚዎች ተፈጥረዋል። በሶስቱም ሀገራት በኩል የሚሰጡ መግለጫዎችና ወታደራዊ ዛቻዎች ይህኑ አረጋጋጭ እንደሆኑ ይነገራል። ፕሬዚዳንት ዶናልድ ትራምፕ ሰዓቱ እያለቀ ነው፣ ኢራን ላይ ጥቃት ከሰነዘርን ምንም የሚተርፍ አንዳች ነገር አይኖራቸውም ሲሉ ኒውዮርክ ታይምስ በቀናት ውስጥ አሜሪካና እስራኤል በቴህራን ላይ ከባድ ድብደባ ለማድረግ ተሰናድተዋል የሚል መረጃን ዓለም ተወግ ብሏል። ጉዳዩ የተወሳሰበ መሄዱን ጠቋሚ አድርጎታል። በሌላ በኩል የእስራኤሉ ቻናል 13 እጅግ በርካታ የአሜሪካ የጭነት አውሮፕላኖች ላለፉት 24 ሰዓታት ከጀርመን ጦር ሰፈር የጦር መሳሪያ ጭነው እስራኤል መግባታቸውን ማረጋገጡ እነ ማሱድ ፔዜሽኪያንም አይደለም ሆርሙዝ መካከለኛው ምስራቅ ሙሉ አየር ክልሉ ይዘጋታል ዳግም ከተመታን ማለታቸው በሚቀጥሉት ቀናት ውስጥ አሊያም ሰዓታት እጅጉን አስፈሪ ውጥረት መካከለኛው ምስራቅ ላይ ሊፈጠር እንደሚችል ለመገመት ወታደራዊ አዋቂነት ላይ ጠይቅ ይችላል ተብሏል። ትራምፕ አሁን ላይ ሰዓቱ ወደ መጠናቀቁ ነው፣ ወደ ድርድር መታችሁ ፍላጎታችንን አሟሉ በሚል መዛታቸው የተለመደ አይነት አገላለጻቸው ቢሆንም አንዳንድ ወታደራዊ እንቅስቃሴዎችን ግን ላለፉት 3 ቀናት በእስራኤል ምድር መመልከት ወታደራዊ እርምጃ ቴህራን ላይ ሊወሰድ እንደሚችል ማሳያ ተደርጓል። ይህ የአሜሪካ ፖሊሲ ነው። በተለይም የኔ አስተዳደር ይህ የሽብር አገዛዝ የኒውክሌር ጦር መሳሪያ እንዲኖረው አይፈቅድም። ደግሜ እለዋለሁ፣ መቼም የኒውክሌር ጦር መሳሪያ አይኖራቸውም። ስምምነት ላይ ለመድረስ በተደጋጋሚ ፈልገን ነበር፣ ሞክረናል። እነሱም ይህንን ማድረግ ይፈልጋሉ፣ አላደረጉትም። ኢራንም እርምጃቸው ወታደራዊ ከሆነ ምላሽ ሚሳኤላዊ ሆኖ ከባህረ ሰላጤው ሀገራት እስከ እስራኤል ድረስ ይሆናል፣ እጄን አጣጥፌ አልቀመጥም በሚል ማስጠንቀቋን ቀጥላለች። ትራምፕ በትሩዝ ሶሻል ሚዲያቸው ላይ የአሜሪካ የጥቃት ማዕበል በኢራን ላይ ሊወርድ የቀሩት ጥቂት ጊዜያት ነው ይላሉ። ይህም ከኒውዮርክ ታይምሱ ከሁለት ታማኝ ቁልፍ የመካከለኛው ምስራቅ ፖለቲከኞች አገኙት ያለው በዚህ ሳምንት ቴህራን ላይ ጥቃት ሰነዝራል መረጃ ጋርም ተመሳሳይነት ያለው ሆኗል። በእስራኤል ሰማይ ላይ ያለው እንቅስቃሴም ልክ እንደ ሰኔውና የካቲቱ አይነት እየሆነ መምጣቱ አይነጋለት ያለው መካከለኛው ምስራቅ ዳግም ወደ ውጥረት ውስጥ ሊገባ ነው ለማለት ያስደፍራል። ኢራናውያን በፍጥነት ወደ ድርድር ይመለሱ፣ የዋሽንግተንን ፍላጎቶች አክብሩ፣ ያ የማይሆን ከሆነ ውጤቱ አውዳሚና ታይቶ የማይታወቅ ይሆናል በሚል የዛቱት ዶናልድ ትራምፕ ከአያቶላዎቹ በኩል ሊሰነዘር የሚችልን አደገኛ ጥቃት ረስተውታል በሚልም ከተቺዎቻቸው በኩል ወቀሳው እየበረታባቸው ነው። መልእክቴ ሰኔ ላይ የፈጸምከውን ስህተት አትድገም ነው። ያልተሳካውን ልምድ ከሞከርክ ውጤቱ ያው ነው። ሰኔ ላይ ማብለያዎቹንና ማሽኖቹን መታቸዋል፣ ግን ቴክኖሎጂው አይመታም፣ ቁርጠኝነቱም እንዲሁ። ትራምፕ በአርቲፊሻል ኢንቴሊጀንስ ኤአይ የታገዙ ምስሎችን በትሩዝ ሶሻል ሚዲያቸው ላይ ከሰዓታት በፊት ማጋረታቸው ደግሞ ሁኔታዎች የጦርነት እየሆኑ መምጣታቸውን ገሃድ ያደርገዋል። ትራምፕ አሁንም ሚሳይሎችን ማውደም፣ የአቶሚክ ቦምብ አሊያም ዩራኒየም ማበልጸግን እርግፍ አድርጎ ማስተው አያቶላውያን ግንዛቤ ያለውን አስተዳደር መለወጥ ውጥናቸው ነው። ግን ይህ በህልም ላይ የሚቀር ነው በሚል ምላሹ ከቴህራን በኩል በርትቶባቸዋል። በየት በኩል ማሳካት ይችላሉ የሚለው አሁንም ጥያቄ ሆኖ ሳለ መተኳኮሱ ከስምምነቱ እያመዘነ መምጣቱን ግን መገንዘብ ዓለም አለባት እየተባለ ይገኛል። ቴህራን ለየትኛውም ጥቃት በመንግስታቱ ድርጅት በአንቀጽ 51 መሰረት ራሷን የመከላከል መብት እንዳላት ይታወቃል። ከመንግስታቱ ድርጅት ባሻገረም ኢራን የራሷ ህገ መንግስት ስትመታ ቆማ ትመልከት አይልምና ጉዳዩ ከነ ሰይድ አባስ አራግቺ የእስኪሞክሩን መግለጫ ጋር የሚስማማ ሆኖ ተመዝግቧል። ኢራን ትራምፕ ዛቻውን ትተው ወደ ሰላም ይምጡ፣ በጦርነት እንኳን ዋጋ የምንከፍለው ሁላችንም ነን በሚል ያሳሰበች ይገኛል። የኢራኑ መህር ኒውስ ዋሽንግተን የማይጨበጥ ፍላጎቷን በቴህራን ላይ ለመጣል እየሞከረች ነው፣ እናም ተቀባይነት የለውም፣ በየትኛውም መንገድ እኛ ዝግጁ ነን ከወታደራዊ እስከ ዲፕሎማሲያዊ እርምጃ ለመውሰድ በሚልም ጽፏል። ይህን ደግሞ ከአይአርጂሲ ሰዎች ያገኘው መረጃ ነው። በሌላ በኩል የኢራን ኃይል ቃል አቀባይ አቦል ፋዝል ሻክርቺ አሜሪካም ካጠቃችን ምላሹ ይገፋል ብለዋል። ወታደራዊ መካረሩ ትራምፕ ምንም የሚቀረን የለም ካሉት ሀሳብ ጋር ሲዳመር አይቀሬው ጦርነት በዚህ ሳምንት እንዲሉ በር ይከፍታል። የአገዛዝ ለውጥ ከዚህ ቀደምም ሞክረዋል። የመጀመሪያቸው አይደለም፣ ሞክረውታል። ተመልከቱ፣ ዩናይትድ ስቴትስ ላለፉት 47 ዓመታት ሁሉን ነገር አድርጋለች። መፈንቅለ መንግስት፣ ማዕቀብና ሳዳም ሁሴንን በመደገፍ በ8 ዓመቱ ጦርነት አድርገውታል። ዋሽንግተን በማስፈራራት ውስጥ አሸናፊ እንደማትሆን እያወቀች በፕሬዝዳንቷ በኩል ዛሬ መዛቷ ውጤቱን የትርምስ ያደርገዋል እንጂ የመፍትሄ ፈጽሞ አይሆንም በሚል የኢራን አብዮታዊ ዘብ ኃይል አይአርጂሲ አዛዦች በማስጠንቀቂያ ሂደት ላይ ናቸው። ይህ ሁሉ ባለበት አጋጣሚ ኒውዮርክ ታይምስ ያገኘው መረጃ ከቀናት በፊት ከፍተኛ ወታደራዊ ልምምዶች ሲደረጉ ነበር፣ ይህም በዚህ ሳምንት የሚፈጽመውን የጥቃት መጠንና ክፋት የሚያሳይ ነው በሚል ሚስጥራዊ መረጃውን ይፋ አድርጓል። የአሜሪካ የጦር ሚኒስትር ፔት ሄግሴት አስፈላጊ
ከሆነ ጥቃት እናደርሳለን ማለታቸውም ይህኑ ያስረግጣል። ኢራን የቀረበላትን ስምምነት በመግፋት አሁን ሂደቶቹን ወደ ጦርነት እያደረገች ነው፣ እናም ከእንግዲህ ዋጋ ትከፍላለች በሚልም ለፎክስ ኒውስ ትራምፕ መናገራቸው ጉዳዩ መወሳሰቡን ጠቋሚ አድርጎታል። ኢራን ከተመታችም ዩራኒየሟን ወደ 90 በመቶ እንደምታሳድገውና ይህም ደግሞ አቶሚክ ቦምብን ለመታጠቅ እንደሚያግዛት የፓርላማ ብሔራዊ ደህንነት ቃል አቀባዩ ኢብራሂም ረዛኢ ማስጠንቀቃቸውም የሚያረጋግጠው ይሄኑ ነው። ከኢራቅ አየር ክልል የተነሳ የሰው አልባ አውሮፕላን ኢላማ ሳውዲን መምታቱ ካታርና ኩዌትን ማውገዛቸው ኤሚሬቶች ላይ ጥቃት ደርሷል መባሉም የሚያሳየው የቀጠና ሁኔታ በቀናቱ ውስጥ እንደሚለይለት ነው። አሊያም ደግሞ ወታደራዊ ድምዳሜው ይህኑ የከፋ ጊዜ ዳግም የመመለስ እንደሆነ ያስቀምጣል። ያም ሆኖ ግን ፕሬዚደንት ዶናልድ ትራምፕ ለመፍትሄ መስራት ካለባቸው አሁን ነበር። ግን ይህን ጊዜ ካሳለፉት ውጥረቱ ሌላ ይሆናል። የአሜሪካ ፖለቲካና ስያሜም እጅግ አስቸጋሪ ሆኖ ሊመዘገብባቸው ይችላል በሚል ሀሳቦች ከግራም ከቀኝ መውጣታቸውን ቀጥለዋል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ ከኢራን ፖለቲከኞች ጋር አሁን ከመፍትሄ ይልቅ ወደ ጦርነት መግባቱን መርጠውታል በሚል በርካቶች ሀሳባቸውን በማጋራት ሂደት ላይ ናቸው። ጉዳዩ ውስብስብ የሆነ የመቀጠሉን ሚስጥር የሚጠቁሙ መረጃዎች አሁን ከግራም ከቀኝም እየወጡ ይገኛል። ኢራን ለአሜሪካ አዲስ የሰላም እቅድ በፓኪስታን በኩል ማቅረቧ ቢነገርም የፕሬዚዳንት ዶናልድ ትራምፕ ዛቻና በሲቹዌሽን ሩም እያደረጉት ያሉት አንዳንድ እንቅስቃሴ አደገኛ መሆኑን የሚጠቁም ነው ተብሏል። በመካከለኛው ምስራቅ የሚካሄደው ውጥረት ያስቆማል የተባለው ኢራን ያቀረበችውን አዲስ እቅድ ፓኪስታን ለአሜሪካ መስጠቷን የተለያዩ መገናኛ ብዙሃን ሲዘግቡት ውለዋል። ግን እስከ መቼ መፍትሄ ያመጣል? ቆም ብሎ ከማሰብ የተሻገረ ላይሆን ይችላል ተብሏል። በሁለቱ ሀገራት መካከል ማለትም በኢራንና በአሜሪካ መካከል የተካሄደ ያለው የሰላም ድርድር ውጤት አላገኘም። ሆነም በንጥልጥል ባለበት ሰዓት ሰኞ ፓኪስታን ኢራንን አዲስ እቅድ ለአሜሪካ አቅርባለች የሚል መረጃ በሮይተርስ በኩል ይፋ ሆኗል። ይህም በእርግጥ የአሜሪካን ፖለቲካ መፍትሄ ያሰጠዋል ወይስ የኢራንን ጊዜ የመውሰድ ጉዳይ ሆኖ የሚመዘገብ ነው። በሁለቱ ሀገራት መካከል ያለው ልዩነት በዚህኛው የሰላም ውጥን ማጥበብ ይቻል እንደሆነ የተጠየቁት ጊዜው የለንም በሚል አክለውም ሁለቱም ሀገራት የሚፈልጉትን በየጊዜው ይቀያይራሉ ማለት ከስምምነት ያልተደረሰበትን ምክንያት ለመጠቆምም እንደዚሁ ግድ ብሏቸዋል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤትም ያስቀመጠው ይሄን ሆኗል። በእርግጠኝነት መናገር የማይቻልበት እድልም ተፈጥሯል። ይህ ባለበት ሁኔታ ኢራን ዩራኒየም የማበልጸግ መብቷ ላይ እንደማትደራደር ወይም ከያዘችው አቋም ዝንፍ እንደማትል ማስቀመጧ እጅጉን አስቸጋሪ ጊዜ በሁለቱ ኃይላት በኩል እየመጣ ለመሆኑ ጠቋሚ ሆኗል። የኢራን ዩራኒየም የማበልጸግ መብት ለድርድር የሚቀርብ አይደለም ተብሏል። ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ መናገራቸውም እጅጉን አስቸጋሪ ያደርገዋል። ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ቢገለጽም እጅግ አስቸጋሪው ጊዜ እየመጣ መሆኑንም በሌላ በኩል ማየት ያስፈልጋል ተብሏል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበረ ይታወስ ነበረ። ቃል አቀባዩ አሁንም ዋሽንግተን ሆነ ቴህራን በእቅዱ ላይ የራሳቸው ሀሳብ ማንሳታቸውን ይናገራሉ። እጅግ አስቸጋሪ ጊዜ በሆነበት ሰዓት ስለ ድርድር የሚነሱ ጉዳዮች ግን እኛን መብታችንን ሊጥሱ አይገባም ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታይ እቅዶች ደርሶናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የእኛ ምላሽም ቀርበዋል። ፓኪስታን ሳቢያ የሚደረገው ድርድር ቀጥሏል በሚል የማስጀመር ሂደቱንም በተለየ አቅጣጫ ማስቀመጣቸው ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ የዩራኒየምን ጉዳይ አጥብቀው የሚጠይቁት በመሆኑ በቀላሉ ላይተውላቸው ይችላል ተብሏል። ይህ ደግሞ የፖለቲካ አውዱና አረዳዱን ሌላ አቅጣጫ ሊያሰጠው የሚችል በመሆኑ ፈተናውን ቀለል ማድረግ ያስፈልጋል እየተባለ ይገኛል። ግን ኢራን ዩራኒየም የማበልጸግ መብቴ ለድርድር አይቀርብም በሚል ሀሳብ ማጋራቷ ሁኔታው ሌላ አቅጣጫ እንዳለው ጠቋሚ ያደርገዋል። እንዲህ አይነቱን አጋጣሚ ደግሞ በበጎ ለማየት የሚሞክሩ ፖለቲከኞች ቢኖሩም አሁን ያለው የዓለማችን የፖለቲካ ሂደትና ስሪት ደግሞ ይህን አስቸጋሪ ጊዜ ድጋሜ ለማየት ያስገድዳል ተብሏል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ሊወስዱ ስለሚችሉ ወታደራዊ አማራጮች በሲቹዌሽን ሩማቸው ውስጥ ሆነው ሊሰባሰቡ ነው ተብሏል። ይህ ደግሞ በእርግጥም የማይቀረው ጦርነት በኢራን ላይ ሊከፈት እንደሚችል ጠቋሚ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ሊፈጽሙ ስለሚችሉ ወታደራዊ አማራጮች ለመወያየት ማክሰኞ ከፍተኛ የብሔራዊ ደህንነት አመራሮችን ይሰበስባሉ ተብሏል። ይህኛው እጅግ አስቸጋሪ ጊዜ እየመጣ መሆኑን ጠቋሚ ያደርገዋል። የተለያዩ መገናኛ ብዙሃን ምንጮቻቸውን ጠቅሰው እንደዘገቡት የፕሬዚዳንቱ የብሔራዊ ደህንነት ቡድን አባላት ስለ ኢራን ለመወያየት ቅዳሜ ዕለት ተሰባስበውም ነበረ። ይህ እጅግ አስቸጋሪ ነው።
ምክትል ፕሬዚዳንቱ ጄዲ ቫንስ፣ የዋይት ሀውስ ልዩ መልእክተኛ ስቲቭ ዊትኮፍ፣ በመካከለኛው ምስራቅ የውጭ ጉዳይ ሚኒስትር ማርክ ሩቢዮና የሲአይኤ ዋና ዳይሬክተር ጆን ራትክሊፍ ከተሰብሳቢዎቹ መካከል እንደሆኑ ተነግሯል። የሲቹዌሽን ሩም ጉዳይ ሲነሳ ወደ ጦርነት የመግባት አዝማሚያ እንዳለው ሳይታለም የተፈታ ያደርገዋል። የአሜሪካው አክሲዮስ የዜና ወኪል ወይም ደግሞ የድረገጹ እጅግ በርካታ ሀሳቦችን ያጋራ ይገኛል። በበርካታ ሁኔታዎች በመጥፎ አጋጣሚዎች ለሚመጡ መረጃዎች ሁሉ ኃላፊነቱን ወስጄ ዘግባለሁ እያለ በሚገኝበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ አንድ ሀሳብ ሰጥተውታል። ትራምፕ ለአክሲዮስ ቃለ መጠይቅ ሰጡ። ኢራን ጋር ስምምነት ላይ ይደረሳል ብዬ አላስብም። ይህ አስቸጋሪ ነው። ከኢራን ጋር ስምምነት ላይ ይደረሳል ብሎ ከታሰበ ደግሞ እጅግ አስቸጋሪ ሁኔታዎችን ለመቋጨት አሁን ጊዜው እንደሆነ ይጠቁማል በሚል በሌላ አቅጣጫ ሀሳብ ሰጥተዋል። የኢራን የድርድር ውጥን ላይ የሚደረገውን ማሻሻያ እየተጠባበቁ መሆኑን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ግን አሁን ሊደርሳችሁ ይችላል። ቀናት በፊት የቀረበው የተሻለ ይሆናል ብለው ተስፋ እንደሚያደርጉም ጠቅሰዋል። ከዚህ ቀደም የነበረው አቋማቸው ሌላ አቅጣጫ እንዳለው የሚታወቅ ነውና ይህ ባለበት ሁኔታ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ለሚኖር የትኛውም አይነት ጦርነት ሌላ ዙር ይሉታል የተዘጋጁ መሆናቸውን አስቀምጠዋል። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷም ከአሜሪካ ጎን እንዲሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙኃን እየዘገቡት ነው። ለዚህ ደግሞ የፕሬዚዳንት ዶናልድ ትራምፕ የፖለቲካ አካሄድም አሰቃቂ ሁኔታዎችን በሌላ አቅጣጫ ሊያስቀምጥ ይችላል የሚል መረጃ እንዲወጣ አድርገዋል። ሀን የቴሌቪዥን ጣቢያ ማለትም የእስራኤል የደህንነት ባለስልጣናትን ዋቢ አድርጎ የዘገበው መረጃ የሚጠቁመው ይሄ ነው። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻ ውስጥ በመሳተፍ የኢራን የኃይል ማመንጫ ጣቢያዎች ወይም መሰረተ ልማቶችን ኢላማ ታደርጋለች። አንዳንድ አስፈላጊ ቦታዎችም አስፈላጊ በሆነ አጋጣሚም ጥቃቱን ሰነዝረዋለሁ በሚል ማረጋገጫ ሰጥታለች ተብሏል። የመካከለኛው ምስራቅ ፖለቲካ ሌላ አቅጣጫ አለው እየተባለ በሚገኝበት ሰዓት ፈተናው ከባድ ሆኗል። የተባበሩት አረብ ኤሚሬቶች የኒውክሌር ጣቢያ አቅራቢያ ጥቃት መፈጸሙ ደግሞ በእርግጥም በገልፍ ሀገራት ላይ ያለው ወታደራዊ አካሄድም ሌላ ስያሜ እንዲኖረው ያደርጋል። የተባበሩት አረብ ኤሚሬቶችን ብትሆን ከኢራን የሚመጣባትን ጥቃት ለመመከት እየተዘጋጀች ነው ተብሏል። አደገኛ መባባስ ስትል የጠራችው ኤሚሬቶች ባለስልጣናት ጥቃቱን ከየት እንደተፈጸመም የመረመሩ መሆኑን በግልጽ አስቀምጣለች። ይሄኛው እጅግ አስቸጋሪ እንደሆነ እየተነገረ ይገኛል። በተለይም ፕሬዚዳንት ዶናልድ ትራምፕ ጊዜው እያለቀ ነው አሊያም ተገባደደ በሚል ማግለጫ መስጠታቸው ይታወሳልና ጉዳዩ ከዚህ አንጻር በሌላ መንገድ ሊታይም ይችላል ተብሏል። ፖለቲካዊ ውጥረቶች አሁን መልካቸውን የመቀየራቸው ሚስጥር ደግሞ ኢራንና አሜሪካ ወደ ስምምነት ባለመድረሳቸው ነው ተብሏል።